አሁን የትንቢት ልዩነቱን ላሳያችሁ። ሕዝቅኤል 37 ላይ የእግዚአብሔር እጅ በላዬ ነበረ ይላል። እቺ የእግዚአብሔር እጅ በላዬ ነበረ ማለት በነገራችን ላይ የእግዚአብሔር ኃይል በላዬ ነበረ ማለት የሚሰራ የእግዚአብሔር ኃይል the hand of God was upon me። ስራ የሚሰራ የሚነሳውን የሚያነሳ የሚነቅለውን የሚነቅል የሚተክለውን የሚተክል። ከዛ እንደዚህ አለ፣ እርሱም አለ በእግዚአብሔር መንፈስ አወጣኝ፣ በሸለቆ መካከል አኖረኝ። ሸለቆ በአጥንቶች ተሞልተው ነው። በእነሱ መካከል ወደፊትና ወደ ኋላ አመላለስ ምን ማለት መሰለህ? በደንብ ይኸው ሲያይ የደረቁ አጥንቶች ተበታትነው ተመላለስና ይኸዋል ደርቀዋል፣ ሆፕለስ ሆነዋል። አሁን ከዚህ ውስጥ የጥበብ ቃል ማውጣት ትችላለህ። ተመልከት ለምሳሌ እግዚአብሔር እንደዚህ ይለዋል፣ እሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ሊኖሩ ይችላሉን ሲጠየቅ፣ አሁን የጥበብ ቃል መናገር ትችላለህ። ካለው ተነስተ መናገር ትችላለህ። እነዚህ አጥንቶች ነገ ተስፋ የላቸውም። ለምን? እጅግ ደርቀዋል፣ ተስፋ ቢስ ሆነዋል። ይሄ የጥበብ ቃል ልክ ነው። እሱ ያለውን መልሱን ስሙት። እኔም ጌታ እግዚአብሔር ሆይ አንተ ብቻ ታውቃለህ። ሌላውን እኛ እናውቃለን። ይህን ጥያቄ ስትጠይቀኝ ይኖራሉ የሚለውን መልስ ከጠየቀኝ አይኖሩም የሚለውን በደንብ አውቃለሁ። አሁን በሕይወት ይኖራሉ ወይ ለሚለው ሌላኛው ዕውቀት አንተ ብቻ። ይኸውልህ ትንቢት ከአጥንቶቹ የሚነሳ ድምፅ ማለት አይደለም። ይሄ ነገር በሕይወት ይኖራል አንተ ስታየው መልሱ አይኖርም ነው። ግን ሌላ መልስ አለ። ጌታ እግዚአብሔር ሆይ አንተ ብቻ ታውቃለህ። ከዚያም እንዲህ አለኝ፣ ለነዚህ አጥንቶች ትንቢት ተናገር። በጥበብ ቃል አንተ ማወቅ ትችላለህ። አሁን ግን ትንቢት ነው አለ። ትንቢት መገለጥ አይደለም። ትንቢት የሌለ ነው የሚፈጥረው። ለዚህ ነው አሁን ትንቢት የጥበብ ቃል መሆን አይችልም። ካለ ነገር ውስጥ አይገለጥልህም። መነሻው የእግዚአብሔር ልብ ነው። Christos ከተማ